ቹና የተከበራችሁ አድማጮቻችን ተመልሰን ተገናኝተናል። ከኛ ጋር ስለሆናችሁ ያዳመጣችሁን ስለሆነ እጅግ እናመሰግናለን። አብሮን ሲቆዩ እንግዲህ ቀደም ሲል ያስተዋወቅ ነው እንግዳችን እዚህ ስቱዲዮ ተገኝተዋል። በኢትዮጵያ መገናኛ ብዙኃን ባለስልጣን የማስታወቂያ ክትትል ዴስክ ኃላፊ የሆኑት በድረ ውልጫፎ አብረውን አሉ። ከአድማጭ ለሚነሳ ጥያቄዎች እንዲሁም እኛም ለምናነሳቸው ጥያቄዎች ምላሽ ይሰጡናል። እንግዲህ ጥሪያችንን አክብረው በጣም ባጭር ቀጠሮ እዚህ ስቱዲዮአችን ስለተገኙ እጅግ አድርገን እናመሰግናለን። እኔም አመሰግናለሁ። መድረኩ ያው ለኛም ለእናንተም ጥሩ ነው። ለህብረተሰቡ ግንዛቤ የሚያሳድር መድረክ ነው። ስለዚህ መድረኩ ላይ ስለተገኘው አመሰግናለሁ። በጣም ጥሩ። እንግዲህ የምናነሳቸው ሀሳቦች ይኖራሉ። ብርቱካን ቀደም ሲልም እየተነሱ ነበር ከማስታወቂያ ጋር ተያይዞ እንግዲህ የመገናኛ ብዙኃን ባለስልጣን ያለው ኃላፊነት ምን ይመስላል፣ እንዴትስ ነው ደግሞ የሚገመገሙት የሚለውን በማንሳት ብንጀምር ደስ ይለኛል። በሚኒስትሪ ሚዲያም በደግሞ አሁን ዘመን ያመጣቸው ሚዲያዎች አሉና ከዛ ጋር ተያይዞ የመገናኛ ብዙኃን ባለስልጣን ኃላፊነቱ ይታወቃል። ያለውን ኃላፊነት አስረድተውን ወደዛው ብንገባ ደስ ይለኛል። ክትትሉ የመገናኛ ብዙኃን ባለስልጣን የሚያስፈጽማቸው አዋጆች አሉ። ከዛ ውስጥ አንዱ የማስታወቂያ አዋጅ 759/2004 የወጣው ነው። በዛ መሰረት በአገሪቱ ላይ የሚሰራጩ በመገናኛ ብዙኃን የሚሰራጩ በብሮድካስት ሚዲያ፣ በህትመት፣ ኦንላይን ጨምሮ ሬጉሌት እናደርጋለን። ስለዚህ አንደኛው ሞኒተር ነው የምናደርገው። ሞኒተር እናደርጋለን በየሚዲያው ላይ 24 ሰዓት የሚሰራጩ ፕሮግራሞች ላይ የሚተላለፉ ማስታወቂያዎችን ሞኒተር እናደርጋለን። በዛ ክትትል ማድረግ ነው ዋናው ስራችን። ሌላው ስራችን ኢንስፔክሽን ነው። አዲስ አበባና ድሬዳዋ ከተማ አስተዳደርን ጨምሮ ክልሎች ላይ ያሉ የመገናኛ ብዙኃንን በአካል በመገኘት ኢንስፔክት እናደርጋለን። ሌላው የክትትል ስራችን እሱ ነው። ሶስተኛው ደግሞ ከህብረተሰቡ የሚመጡ ቅሬታና ጥቆማዎችን መሰረት አድርገን የክትትል ስራ እንሰራለን ማለት ነው። እንግዲህ እነዚህ የክትትልና የቁጥጥር ስራዎች በኃላፊነትም መገናኛ ብዙኃን ባለስልጣን ኃላፊነት ያለበት ነው እናውቃለን። እና ከዛ አንጻር እንግዲህ በተለይ አሁን ላይ በማህበራዊ ሚዲያዎች የሚነገሩ መልእክቶች፣ ማስታወቂያዎች አሉና ከዛ አንጻርስ ምንድነው የእናንተ ኃላፊነት? ምን ያህልስ ነው የምትከታተሉት? ከሚኒስትሪ ሚዲያው ውጪ ያሉትን ጉዳዮች እንዴት ነው የምታዩዋቸው? ቢሮአችሁ እንዴት ያየዋል? ያው ሞኒተር የምናደርገው አንዱ ኦንላይን ሚዲያ ነው። ኦንላይን ሚዲያን ክትትል እናደርጋለን። ግን ያው ፕላትፎርሙ ይታወቃል፣ በጣም ሰፊ ነው፣ በጣም ቀላል ነው፣ ኮስት የለውም። ማንም ሰው ቤቱ ሆኖ የፈለገበት ሆኖ የፈለገውን ስራ ሰርቶ የፈለገውን አይነት ማስታወቂያ ሰርቶ የሚያሰራጭበት ፕላትፎርም ነው። ስለዚህ ያንን እንደ ተቋም እኛ ብቻችን ሬጉሌት ለማድረግ ትንሽ ከባድ ነው፣ ዘርፉ ሰፊ ስለሆነ ማለት ነው። ከኛ ቁጥጥር ውጭ የሆኑ ፕላትፎርሞች ስለሆኑ ብሮድካስት ሚዲያውን ሬጉሌት እናደርጋለን፣ ተጠያቂ ወዲያው እናደርጋለን። የሚሄዱ ማስታወቂያዎችን ቀጥታ በመደወል እንዲወርዱ እናደርጋለን። ኦንላይኑ ግን ከባድ ነው ካለው ስፋት አንጻር ማለት ነው። ያንን መሆኑ ግን ሬጉሌት እናደርጋለን። ከፍትህ አካላት ጋር አብረን እየሰራን ነው። ኦንላይን ሚዲያ ላይ ብዙ የተሳሳቱ ማስታወቂያዎች ይሄዳሉ፣ ህብረተሰቡን በዛ እየተጎዳ ነው። ስለዚህ ያንን ከህግ አካላት ጋር ሆነን በተወሰኑት ላይ እንደውም የህግ እርምጃ ሁሉ እየተወሰደባቸው ያሉ ሶሻል ሚዲያ ላይ ያሉ ኢንፍሉዌንሰሮች አሉ። ስለዚህ በዛ መልኩ ነው የምንሰራው። ግን በአሁን ባለው ህግና የኛ የሞኒተሪንግ ክትትል የሚፈለገውን ያህል ውጤት ማምጣት አይቻልም። እንደ አገር እንደ ተቋምም የተሻሻሉ ህጎች ያስፈልጋሉ። ቴክኖሎጂውም በዚህ ባለንበት ቴክኖሎጂ የተሻለ ቴክኖሎጂ ያስፈልገዋል። ስለዚህ ከፍተኛ ስራ የሚፈልግ ነው። እንደ ተቋም ሶሻል ሚዲያውን የተመለከተ ፖሊሲ እየተዘጋጀ ነው። እንዴት ነው ሬጉሌት ማድረግ የምንችለው የሚለውን እሱን አጠናክሮ ማስቀጠል ያስፈልጋል። ምናልባት እዚህ ሬጉሌሽኑ ላይ እንቆይና ከምን አንጻር ነው ብሮድካስት ሬጉሌት ሲያደርግ ለምሳሌ ከሃይማኖት ጋር በተያያዙ ወይ ደግሞ ከስነ ምግባር ጋር በተያያዙ ወይስ ደግሞ እውነትና ሀሰታቸው መሆናቸውን የሚለይበት የራሱ ሜካኒዝም አለው ወይ? ሬጉሌት የምታደርጉበት ክራይቴሪያዎቹ በግልጽ ተቀምጠዋል ወይ? እነሱን ጉዳዮች ብናነሳቸው የብዙ አድማጮች ጥያቄም ስለሆነ ደስ ይለናል። አዋጁ ዲቴይል ያስቀምጣል እንዴት ነው ሬጉሌት የምናደርገው የሚለውን። በዋናነት የምናየው የማስታወቂያ ይዘቶችን፣ ምክንያቱም ያንን አይቶ ስለሆነ ህብረተሰቡ ወደዛ ፕሮዳክት ወይም አገልግሎት እንትን ለማለት የሚሄደው። ስለዚህ ይዘቱን ሬጉሌት ስናደርግ
መጀመሪያ የምናየው የሚተዋወቀው ምርት የተመረተበት ሀገር ሌላ ሆኖ ሌላ ሀገር እንደተመረተ አድርጎ የማስተዋወቅ አለ። ይሄን አሳስቶ ማስተዋወቅ ማለት ነው። ይዘቱ የተሳሳተ አለመሆኑን እናረጋግጣለን። ሌላው አገልግሎት ጊዜው ያለፈበት ወይ ደግሞ ለማለፍ የተቃረበን ፕሮዳክት ማስተዋወቅ አይቻልም። እንደሱ አይነት ነገሮችን እናያለን። ሌላው ደግሞ የሌላ ተቋምን የሌላ ድርጅትን ፕሮዳክት ወይም አገልግሎት የራስ አድርጎ የሚያስተዋውቁ አካላትን እሱን እናያለን። ሌላው የሚተዋወቁ ምርትና አገልግሎቶችን የማይጠቀም ሰውን የሚያንቋሽሹ ማስታወቂያዎች አሉ። ይህንን እቃ ገዝተው ካልተጠቀሙ ምን እቃ ይዘዋል ይባላል የሚባል አይነት ኮንቴንቶች፣ እንደሱ አይነት ማስታወቂያ እንዳይተላለፍ አዋጁ ስለሚከለክል ማለት ነው። ሌላው የውጭ ሀገር ምርትን በደንብ ለማስተዋወቅ ሲባል የሀገር ምርት እያንቋሸሹ የሚያስተዋውቁ ሰዎች አሉ። እሱን እናያለን። ሌላው ደግሞ የምናየው ገበያ ላይ የሌሉ ምርቱና አገልግሎቶችን ገበያ ላይ እንዳለ አድርገው የሚያስተዋውቁ አካላት አሉ። ከገበያ እየጠፉ ጭራሽ ያልመጡ ምናልባት መኪና ሊሆን ይችላል ወደ ሀገር ውስጥ ሊገባ ያለ ከሪል ስቴት ጋር ተያይዞ 3D ብቻ ይሆን መሬት ላይ ያለው ግራውንድ ላይ ምንም ያልተጀመረ ነገር ማለት ነው። እንደሱ አይነት ነገር ማስተዋወቅ አይቻልም። እነሱን እናያለን። ሌላ የምናየው ደግሞ በትክክለኛ ዋጋ እየተሸጠ ያለን ፕሮዳክት በቅናሽ እየተሸጠ እንደሆነ ወይም ደግሞ በነጻ እየተሰጠ እንደሆነ አድርጎ የሚያስተዋውቁ እንትኖች። አሁን ለምሳሌ አንድ ቤት 10 ሚሊዮን ብር ከሆነ ዋጋው በ4 ሚሊዮን ብር እየሸጥን ነው፣ ይህን ያህል ዲስካውንት አለን፣ ይህን ያህል በነጻ ሁሉ እያሉ የሚያስተዋውቁ አሉ። ተጨባጭ ያልሆነ ማለት ነው። ግን ሪያሊቲውና አንቺ ሄደሽ ስታዩ በዛው በዋጋው ነው የሚሸጡ ቤቱ ወይም የሆነ ሌላ አገልግሎት ሊሆን ይችላል። እነሱን እናያለን። ይሄ ሽልማት እንሰጣለን። አሁን በተለይ ከዚህ ከባንኮች ጋር ምናምን ተያይዞ ሽልማት አለው፣ እንዲህ ካረጉ እንሸልማለን። ወይም ደግሞ ከዚህ ከሰርቪስ ጋር ተያይዞ ዋስትና፣ ይሄንን እቃ ለገዛ ይሄን ያህል አመት 5 አመት ዋስትና 2 አመት ዋስትና ብለው ያንን የማያደርጉ አሉ። ሽልማትም የማይሰጡ ጀስት ያንን ምርት ወይም አገልግሎት ለመሸጥ ነው እንጂ የተባለው ሽልማት ሰውም አያገኘው። እንትኑ ሰርቪሱን ብቻ በደንብ ለመሸጥና ፕሮሞት ለማድረግ ሲባል እንደዚህ ያሉ እንትኖችን ኮንትሮል እናደርጋለን። ሌላው ደግሞ ይሄ የመጀመሪያ ነን አንደኛ ነን ብለው ማስረጃ የላቸውም። አንደኛ ስለመሆናቸው መጀመሪያም ስለመሆናቸው ማስረጃ የላቸውም። የመጨረሻ ቴክኖሎጂ እንጠቀማለን ብለው የሚያስተዋውቋሉ። ስለዚህ እነዚህ እናያለን ማለት ነው። ኮንቴንቱን ስናይ እነዚህ እናያለን። ከዛ በተጨማሪ የጊዜ ምጣኔ የሚባል ነገር አለ። አንድ ፕሮግራም ማስታወቂያ ፕሮግራሞች መሀል ነው የሚገባው። ስለዚህ በአንድ ሰዓት የሚሄድ ፕሮግራም ላይ ምን ያህል ደቂቃ ነው ማስታወቂያው መሄድ ያለበት፣ ከዛ ከተፈቀደው ደቂቃ በኋላ መሄድ የለበትም። እሱን ሬጉሌት እናደርጋለን። ሌላ ደግሞ የምናየው ጋዜጠኞች ወይም የፕሮግራም አዘጋጆች አሻሻጭ ይሆናሉ። በብዛት ኤፍኤም ጣቢያዎች ላይ ነው ይሄ ችግር የምናየው። እነሱ ፕሮግራሙን መምራት ስፖንሰር ያደረገውን አካል ማመስገን ሲገባቸው ይዘው የገቡትን ፕሮዳክት ወይም አገልግሎት ሙሉ ለሙሉ ከፕሮዳክሽኑ ከሚወስደው ጊዜ በላይ በመጠቀም የሚያሻሽጡ ጋዜጠኞችን ወይም ፕሮግራም አቅራቢዎችን እሱን እናያለን። ጥሩ፣ እንግዲህ ወደ ሜዠርመንቱ እንመጣለን። እናንተን በተጨባጭ የወሰዳችኋቸው ሜዠርመንቶች ካሉ ወደ በኋላ ላይ መለስ ብለን እነሱ እንመለከታለን። የተከበራችሁ አድማጮቻችን እያዳመጣችሁ ያላችሁት ሰሞንኛ የሬዲዮ ፕሮግራም ነው። ስለ ማስታወቂያ በተመለከተ እያወራን እንገኛለን። ያላችሁን ሀሳብ አስተያየት በስቱዲዮ ስልክ ቁጥሮች በ0116 68 46 22 ወይም ደግሞ በ0116 66 3582 ላይ ያላችሁን ሀሳብ አስተያየት፣ ጥቆማዎች እንዲሁም ደግሞ ጥያቄዎቻችሁን ልታደርሱን ትችላላችሁ። አብራችሁን ስለሆናችሁ እጅግ እናመሰግናለን። ቆይታችን ይቀጥላል። አዎ እንግዲህ ከኢትዮጵያ መገናኛ ብዙኃን ባለስልጣን የማስታወቂያ ክትትል ዴስክ ኃላፊ በድረ ውልጫፎ እንግዳችን ሆነው እዚህ ስቱዲዮችን ተገኝተዋል። ከማስታወቂያ ጋር ተያይዞ የሚወሰዱ እንግዲህ ክትትሎች ምን ይመስላሉ የሚለውን በደንብ እያየን ነው። ከዛም ባለፈ አሁን ግን ወደ ሜዠርመንቶች እንመጣለን፣ ወይ ደግሞ ህጋዊ እርምጃዎቻችሁ ምን ይመስላሉ የሚለውን ከማየታችን አስቀድሞ ከመገናኛ ብዙኃን እየተከለከሉ ወይም ደግሞ እንዳይተላለፉ የታገዱ መልእክቶች እንዳሉ እናውቃለን። ከባህል ሕክምና ጋር ተያይዞና ምናልባት ህብረተሰቡም
ግንዛቤ እንዲኖረው በዚህ ጉዳይ ላይ ለምን ተወሰደ እሱ ሜዠርመንት የሚሉም አሉና ይህን ጉዳይ እስኪ በደንብ ያብራሩልን። ከዚህ ከባህል ሕክምና ጋር ተያይዞ ባህል ሕክምና አዲስ አበባ ምግብና መድኃኒት ኦቶሪቲ እንትን ነው ያደረጋቸው ፈቃድ ስራውን ለመስራት ፈቃድ ሰጥቷቸዋል እንጂ አገልግሎቱ የሚሰጡት አገልግሎት ሕክምና እናደርጋለን ብለው በሬዲዮ በቲቪ የሚያስተዋውቁት አገልግሎት ሙሉ ለሙሉ ፈቃድ የላቸውም። ይሄንን ባንድ ስናደርግ ወይም በብሮድካስት ሚዲያው እንዳይሄድ ስናደርግ እኛ ብቻችንን የወሰነው ጉዳይ አይደለም። ፌዴራል ጤና ሚኒስቴርን አናግረናል። ለአገልግሎቱ ፈቃድ አላቸው ወይ እነዚህን አገልግሎቶች እንሰጣለን ብለው ፕሮሞት ሲያደርጉ ያን አገልግሎት ፈቃድ ማግኘት አለበት። ጤና ቢሮ፣ የአዲስ አበባ ጤና ቢሮ፣ ፌዴራል ጤና ሚኒስቴር፣ የኢፌድሪ ምግብና መድኃኒት ባለስልጣን፣ የአዲስ አበባ ምግብና መድኃኒት ባለስልጣን እነዚህን ሁሉ አካላት አናግረን ለሚሰጡት አገልግሎት ፈቃድ የሰጣቸው አካል ባለመኖሩ እየተዋወቀ ያለው መድኃኒት እየተዋወቀ ያለው አገልግሎት ህብረተሰቡ ላይ ከፍተኛ የሆነ ጉዳት እያደረሰ በመሆኑ አካላዊም ፋይናንሻሊም ሰውን እየጎዳው ያለ ነገር ስለሆነ እነዚህን አካላት አናግረን ፈቃድ የሌላቸው መሆኑን ያገልግሉ ያንን የሚያስተዋውቁትን መድኃኒት አፕሩቭ አድርጎ ትክክል ነው በዚህ ያህል እንዲያስተዋውቁ ማስታወቅ ይችላሉ። በቃ አገልግሎቱ ፈቃድ አለው ያላቸው አካል ባለመኖሩ ተቋሙ እንደ ተቋም ያንን እርምጃ ወስዷል። በሬዲዮና በቴሌቪዥን ጣቢያዎች እንዳይተላለፉ ተደርጓል። ያም የሆነው ለምንድነው? ህብረተሰቡ ፕሮቴክት መደረግ አለበት። አንደኛ የሕክምና ላይ ተብሎ የሚሄደው መድኃኒት ዶዜጁ አይታወቅም። ለዛ ይሄን ያህል ዶዜጅ ማለት በተባለው ልክ ህዝቡ ይወስዳል። አንደር ሊሆን ይችላል፣ ኦቨር ሊወስድ ይችላል። በዛ ምክንያት ህብረተሰቡ የጤናም ቀውስ እየገጠመ ነው። ቀላል የማይባል ብርም እያወጡ ነው የሚታከሙት። ዘመናዊ ሕክምና ላይ ላይጠየቁ የሚችሉትን ያህል ብር ያወጣሉ። ከዚህ በፊት የደረሰን ጥቆማ አለ። 100,000 ብር ሁሉ በባንክ ትራንስፈር አድርጎ ልኮ ልጁ በሽተኛ የሆነበት ምንም ማለት ሶሉሽን የሌለበት ሁኔታ አለና ዘመናዊ ሕክምናን የሚደግፍ ዘርፍ ነው። በነገራችን ላይ ባህላዊ ሕክምና መደገፍ አለበት። በሌላው ሀገር ለምሳሌ ቻይናን፣ ህንድ ብናነሳ ዘመናዊ ሕክምና እንደውም ባህላዊ ሕክምና ከዘመናዊ ሕክምና በተሻለ ነው አገልግሎት እየሰጠ ያለው። ስለዚህ ባህላዊ ሕክምናን እንዲወድቅ ማድረግ አይደለም የኛ አላማ። ባህላዊ ሕክምና በደንብ ተደግፎ ዘርፉ የሚመለከተው አካል ጤና ሚኒስቴር ሊሆን ይችላል በደንብ ደግፎት ህብረተሰቡ በደንብ መጠቀም አለበት። ከዘመናዊ ሕክምና ጎን ለጎን መሄድ አለበት። ያንን ለማድረግ ነው ያንን እንትን ይወሰድ ነው። ግን እንትን መደረግ አለበት፣ ሰፖርት መደረግ አለበት። ዘርፉ ማደግ አለበት፣ የባህል ሕክምና ማደግ አለበት፣ ተደራሽ መሆን አለበት። ግን ያም ሲሆን እንትን ቁጥጥር የሚያደርገው አካል አገልግሎቱን ፈቃድ ሰጥቶ በስትክክል ሌጋል በሆነ መልኩ መሄድ አለበት በሚል ህብረተሰቡን ፕሮቴክት ለማድረግ ስንል ያንን የባህል ሕክምና እንዳይተዋወቅ በሚዲያ አድርገናል ማለት ነው። የኔም ቀጣዩ ጥያቄ ምናልባት እሱ ነበረ። መጨቆን አይሆንም ወይ? የባህል ሕክምና ላይ እምነት ማጣት አይሆንም ወይ? ምክንያቱም ደግሞ የምናውቃቸው ብዙ በባህል ሕክምናም ለውጥ ያመጡ ሰዎች አሉና ከዚህ አንጻር እንዴት ነው የምታስታርቁት የሚለው ላነሳ ነበር። ልክ ነው። አሁን እንዳልኩሽ ባህላዊ ሕክምና በደንብ መደገፍና ትልቅ ለሕክምናው ዘርፍ ትልቅ አስተዋጽኦ ማድረግ ያለበት ዘርፍ ነው። እንዳልኩሽ ቻይና፣ ህንድ ብንሄድ በደንብ ነው የሚሰራበት። ስለዚህ በደንብ ተሰርቶበት ህጋዊ መስመር ካልያዘ ግን ዳሜጁ ደግሞ የከፋ ነው፣ ህብረተሰቡ ጉዳት ላይ እየጣለ ነው። ግን ዘርፉ በትክክል የሚመለከታቸው አካላት ጤና ሚኒስቴር ሊሆን ይችላል፣ ምግብና መድኃኒት ሊሆን ይችላል፣ በደንብ ተከታትለዋቸው ሰፖርት ተደርገው ይሄ ዘመናዊውን ሕክምና እየደገፉ ህብረተሰቡንም ሰፖርት እያደርጉ ቢሄድ ጥሩ ነው የሚል አስተያየት ነው ያለን። በጣም ጥሩ። እንግዲህ እንቀጥላለን። ቆይታችን ከዚህ ከማስታወቂያ ጋር ተያይዞ እያነሳን ያለ ነውና ምናልባት በእናንተ ቁጥጥር በእናንተ ህግ እና በእናንተ መመሪያ መሰረት አንድ ማስታወቂያ ምንድን ነው መምሰል ያለበት? ይህ ትክክለኛ ነው የምንለው አሳሳች የማንለው ማስታወቂያ በእናንተ መስፈርት መሰረት እንዴት ያለ ነው እሱ የሚባለው የሚለውን ጥያቄ እናነሳለን። ሌላም ደግሞ ካለ እናነሳና አንድ ላይ መልሱልናል። መልካም። እንግዲህ እንደ ምሳሌ የባህላዊ ሕክምናውም ወይም ደግሞ የባህላዊ መድኃኒት የሚሸጡትን አነሳን። ነገር ግን ያው ማስታወቂያ ሲባል ሁሉም ድርጅት ወይም ደግሞ ግለሰቦች የራሳቸውን ምርትና አገልግሎቶች አሁን ዘመኑ በፈጠረላቸው እድል በእጃቸው ስልክ
ባሉበት ሆነው የተለያዩ ማስታወቂያዎችን ሲሰሩ እናያለን ና ከአድማጮችም እንደደረሰን አስተያየትና እንዲሁም ደግሞ ሀሳብ ጥያቄዎች በተለይ ደግሞ ወጣቱ ላይ በተለይ እነዚህ የቁማር ጨዋታዎችን በተመለከተ እነሱ ማስታወቂያ ሲሰራባቸው እናያለን ና እንደው በዚህ ጉዳይ ላይ ኦንላይን የሚሰሩ ማስታወቂያዎች ግለሰቦች በራሳቸው ስልክ ያሉበት ቦታ ሆነው ላይ የሚሰሩት የማስታወቂያ ስራ ላይ ምን አይነት ክትትል ለማድረግስ ታስቧል? ማህበረሰቡ አብዛኛውን ደግሞ ያለ የእጅ ስልኩ ጋር ስለሆነ ብዙ ጊዜ የሚመለከተው የእጅ ስልኩ ጋር ያሉ ማስታወቂያዎችን እንደመሆኑ መጠን ምን አይነት ክትትሎች ሊደረጉ ታስበዋል? አሁንስ እየተደረጉ ያሉ ነገሮች አሉ ወይ? ለዚህ ነገር ደግሞ ወጣቱ ትንሽ ላልሆነ ነገር ተጋላጭ እየሆነ እንደሆነ አድማጮችም ደውለዋል። በማስታወቂያ በመጭበርበራቸው ምክንያት ማንነታቸውን እስከ ማጣት ድረስ። እሺ ከመጀመሪያው ጥያቄ ሲጀምር አንድ ማስታወቂያ አሳሳች ነው የምንለው ህግ ሲጻረር ነው። በመጀመሪያ ደረጃ የማስታወቂያ አዋጁ ሊሆን ይችላል፣ ሌሎችም ህጎች አሉ። በነገራችን ላይ ማስታወቂያን ሞኒተር የምናደርገው መገናኛ ብዙኃን ብቻ አይደለም። ሌሎች ስቴክ ሆልደርሶች አሉ። የካፒታል ገበያ ባለስልጣን ከዚህ ከሪል ስቴት ጋር በተያያዘ እሱ ሬጉሌት ያደርጋል። ምግብና መድኃኒት ከምግብና መድኃኒት ጋር በተያያዘ ሌሎችም አሉ፣ ስቴክ ሆልደርሶች አሉ። ስለዚህ የእነሱንም ህግ ይጨምራል። እነሱን ህግ ያከበረ መሆን አለበት። የህብረተሰቡን ባህልና እሴት ደግሞ ማክበር አለበት። ዝም ብሎ ሌላ ሀገር ላይ ያለ አለባበስ ሊሆን ይችላል፣ እንቅስቃሴ ሊሆን ይችላል። እሱን አምጥቶ ሙሉ ለሙሉ እኛ ሀገር ፕራክቲስ ማድረግ አይቻልም። ምክንያቱም ህብረተሰቡ የራሱ የሆነ ባህል እሴት ያለው ህዝብ ነው። ሌላው ደግሞ የህብረተሰቡን ጥቅምና መብት ያከበረ መሆን አለበት። የሀገርን ገጽታ ማያበላሽ መሆን አለበት። ራሱ ደግሞ ዘርፉ የራሱ ስነ ምግባር አለው፣ የሙያ ስነ ምግባር፣ ያንን ደግሞ ያካተተ መሆን አለበት። እነዚህ ነው የተሳሳተ ማስታወቂያ ብለን የምንይዛቸው ማለት ነው። ሌላው ከዚህ ከኦንላይን ጋር ተያይዞ ከቁማር ጋር ሌሎችም አይነት ማስታወቂያዎች ይሄዳሉ እናያለን። በተቻለ መጠን እኛ ሬጉሌት ስናደርግ እነዛን እንደዛ አይነት ማስታወቂያ የሚሰሩትን ሰዎች ለማግኘት እንሞክራለን። 3-4 አይነት አካውንት ያላቸው ልጆች አሉ። እንዳልኩሽ ኢዚ ነው በጣም ብሮድካስቱ ላይ በጣም ታይም ኮንሱም ያደርጋል፣ ኮስት አለው አንድ ማስታወቂያ ለመስራት። ኦንላይኑ ጋር ስትመጪ ግን ምንም የትም ቦታ ተቀምጠሽ ምንም ኮስት ሳታደርግ የምትሰሪው ነገር ነው እና ያ ስለሆነ በጣም ጥረት እናደርጋለን ለመስራት ማለት ነው፣ ሬጉሌት ለማድረግ። ምክንያቱም እንዳልሹ የቁማር ማስታወቂያ አለ፣ ወጣቱን ወደ ያልሆነ ሌሎችም ማስታወቂያዎች አሉ ኦንላይን ላይ። ስለዚህ እነሱን ኮንትሮል ለማድረግ ጥረት እያደረግን ነው። በቂ ነው ማለት ባይቻልም ማለት ነው። ቅድም እንዳልኩት ህግ ያስፈልጓል። የራሱ ያሉትን ህጎች ማሻሻል ሊሆን ይችላል፣ አዳዲስ ህጎችን ማውጣት ሊሆን ይችላል። እንደ መንግስት ትኩረት ተሰጥቶት ሊሰራበት የሚገባ ዘርፍ ነው። ከማስታወቂያ ጋር ብቻም ሳይሆን ከኮንቴንት ጋርም ተያይዞ ብዙ ያልሆኑ ነገሮች እየተሰራጩበት ነው። ስለዚህ ትልልቅ ህጎች ያስፈልጋሉ። እንዳልኩሽ በቴክኖሎጂም ከፍ ብለን መሄድ አለብን። አሁን ባለው ቴክኖሎጂ፣ አሁን ባለው ህግ፣ አሁን ባለን አቅም ይሄን ሰፊ የሆነ ኤሪያ ሞኒተር አድርገን የሆነ ተከታትለን ከፍተኛ የሆነ ለውጥ ወይም ችግር ፈቺ የሆነ ነገር ማምጣት እንችላለን ብዬ አላስብም። ስለዚህ ትልቅ ኃላፊነት ነው። እንዳልሹ ወጣቱ እዛ ላይ ነው ያለው። ሬዲዮ፣ ቴሌቪዥን ከፍቶ የሚያይ ወጣትና ኦንላይን የሚከታተለው ወጣት ቁጥሩ እንትኑ ሪሰርች ቢደረግ እኩል አይመጣም። እዛ ጋር ብዙ ህብረተሰብ ያለው እዛ ላይ ነው። ስለዚህ እዛ ላይ በደንብ መስራት አለብን። እኛም እንደ ተቋም እንደ ሀገርም በደንብ መሰራት ያለበት ኤሪያ ነው። አድማጮችም እንግዲህ ለእንግዳችን ጥያቄ ካላቸው በስቱዲዮ ስልኮቻችን ሊያደርሱን ይችላሉ። ስልኮቻችን እናስታውቃለን። መልካም። በ0116684622 አሊያም ደግሞ በ0116663582 ላይ በቀጥታ እየደወላችሁ ጥያቄዎችን፣ አስተያየቶችን እንዲሁም ደግሞ ጥቆማዎችን ልታደርሱን ትችላላችሁ። አብረነታችሁ አይለየን። በድጋሚ ከኛ ጋር ስለሆናችሁ እጅግ እናመሰግናለን። አዎ ከማስታወቂያ ጋር ተያይዞ ያሉ ጉዳዮችን እያነሳን ነው። ስለ ብራንድ አምባሳደርነትም እንግዲህ ምናልባት መገናኛ ብዙኃንን ያን ያህል ጉዳዩ ባይመለከተውም አሁን ላይ ብዙዎች እየተቸገርንበት ነው እያሉም እየነገሩን ይገኛሉ። እንግዲህ እንደምናውቀው በተለያዩ ማህበራዊ ሚዲያዎችም እንደሚዘዋወረው የተለያዩ ድርጅቶች ምርትና አገልግሎታቸውን ለማስተዋወቅ የተለያዩ አምባሳደሮችን ሲሾሙ ሲፈራረሙ እናያለንና እንደው በዚህ ጉዳይ ላይ ምን አይነት የእናንተስ
ባለስልጣን መስሪያ ቤቱ ምን አይነት ምልከታ አለው? ብዙዎች እነዛን አምባሳደሮች በማመን እነሱን ያው በማመን እምነት ስላላቸው ተጽዕኖ ፈጣሪም ስለሆኑ ተብሎ ስለሚታሰብ ብዙ ምርቶችን ሊጠቀሙ ይችላሉ፣ አገልግሎቶችንም ሊጠቀሙ ይችላሉ። ግን የተወሰነ ደግሞ አንዳንድ ክፍተቶች ይታያሉ። አገልግሎቱን ከተጠቀሙ ወይም ደግሞ አገልግሎቱ ለጥቂት ሰዎች ተደራሽ ከሆነ በኋላ ወደ ኋላ ላይ አገልግሎቱን ለመጠቀም ደግሞ ያሰቡ ወይም ደግሞ ሂደት ላይ ያሉ ሰዎች ሲጭበረበሩ ይሰማል፣ ይታያል። ና በዛ ጉዳይ ላይስ ምን አይነት ምልከታ አለው? እሺ ያው እነዚህ ብራንድ አምባሳደር የምንላቸው ሰዎች ህብረተሰቡ ነው እዚህ ላይ ያደረሳቸው። ታዋቂ ሴሌብሪቲ እንዲሆን የሚያደርጋቸው ህብረተሰቡ ነው። ስለዚህ የዛ ህብረተሰብ ኃላፊነት አለባቸው። እነሱ ማለት ሴሌብሪቲ ስለሆኑ ታዋቂ ስለሆኑ ብለው ከነሱ በስተጀርባ ያለውን ነገር ሳያውቁ ብዙ ሰዎች ተጭበርብረው እናያለን። አሁን ፖሊስ የሚያዘው ኬዝ አለ። ብዙ ጉዳት የደረሰባቸው ሰው እዛ ደረጃ ያደረሳቸውን ሰው ህብረተሰብ ግን እዚህ አይነት ጫና ውስጥ መክተት የለባቸውም። የሚያስተዋውቁትን ፕሮዳክትና አገልግሎት ትክክለኛነት ማረጋገጥ አለባቸው። ምክንያቱም ብዙ ሰው ነው የሚከተላቸው፣ ብዙ አድናቂ አላቸው። ያንን አድናቂያቸውን ያን ተከታያቸውን በማይሆን ማስታወቂያ ማሳዘን የለባቸውም። ገንዘባቸውን፣ ጊዜያቸውን ኢቭን ቤተሰብ የተበተነበት ጉዳይ ሁሉ አለ በእነሱ ምክንያት ማለት ነው። ስለዚህ ያን ኃላፊነት ነው። በነገራችን ላይ ሴሌብሪቲ ስትሆኚ ኃላፊነትም ነው ተሸክመሽ ምትሄጁ። ያንን ኃላፊነታቸውን ትተው ህብረተሰቡን ላልተገባ ጉዳት ማድረስ ትክክል አይደለም። ተጠያቂም ነው የሚሆኑት። እነሱም በሚሰሩት ማስታወቂያ ዞሮ ዞሮ ህግ ይጠይቃቸዋል። ስለዚህ ያንን አውቀው የሚሰሩትን ነገር በእርግጥ ገንዘብ ነው እንትን ሊላቸው ይችላል። ግን ከገንዘብ ባሻገር ከበስተጀርባ የሚመጣባቸውን ጉዳት አስበው ህብረተሰቡን ለዛ ያደረሳቸውን ህብረተሰብ ደግሞ ፕሮቴክት ማድረግ ስላለባቸው እንደዚህ አይነት ጉዳይ ውስጥ ከመግባታቸው በፊት እውነት የሚናገሩለት ፕሮዳክት ወይም አገልግሎት በዛ ልክ ነው ወይ የሚለውን ማሰብ አለባቸው። ዞሮ ዞሮ ነገ ህብረተሰቡ ላይ ስለሚወድቁ ማለት ነው። ተገቢው ማጣራት መደረግ አለበት ነው። በጣም በብራንድ አምባሳደሮቹ በኩል አድማጭ አለ የሚል ምልክት እያሳየን ነው ቴክኒሻናችን። ሄሎ አድማጫችን ጤና ይስጥልን። ጤና ይስጥልኝ። አብሮ ይስጥልን። ማንን በል ከየት ነው? እሺ ስም ባልጠቅስ እሺ ችግር የለውም። ጥያቄ ካለ ጥያቄህን ለእንግዳችን ማቅረብ ትችላለህ። ለእኛም ከሆነ እንቀበላለን። ኦኬ እኔ እንኳ ያው የገጠመኝን ነገር አስተያየት ለመስጠት ነው። ጥሩ። በተለይ ከዚህ ከብራንድ አምባሳደር ከሚሰሩት ስራ አንጻርና እነሱን አምነው ደግሞ ወደ መግዛቱ አንድ መኪናም ሊሆን ይችላል የሆነ እነሱን አምኖ ወደ መግዛቱ በመግባት ብዙ ችግር ውስጥ የገቡ ሰዎች ስላሉ ይሰማል። አዎ እየሰማን ነው። እና ከዛ አንጻር በጣም ትልቅ ክፍተት ስላለ እዚህ አስተያየት መስጠት ስለፈለግኩ ነው። ምናልባት በቀጥታ የገጠመህ ገጠመኝ ነው አድማጫችን? አዎ እኔ ስላለሁበት ነው። እሺ ድርጅት ስም ሳይጠቅሱ ገጠመኞትን ማብራራት ይችላሉ። በጣም አሪፍ። እንግዲህ የዚሁ አዲስ አበባ አንድ መኪና አስመጣለሁ እንዲሁም ዋጋው በጣም ተመጣጣኝ ነው በማለት ማስታወቂያዎችን ሲያሰራ የነበረ ድርጅት አለና ያን ማስታወቂያ ለማሰራት የሚጠቀምባቸው ሰዎች በጣም ስም ያላቸው ባለስልጣናት እንዲሁም ትላልቅ አርቲስቶች ናቸውና እነሱን በማመን እነዚህ ሰዎች ካሉማ የሚታመን ነው አስተማማኝ ነው በሚል ክፍያዎችን ፈጽመን እንደውም በ3 ወር እናስረክባለን የሚል አቅጣጫ አስቀምጠው ኦልሬዲ አሁን ከ9 ወር በላይ ጊዜ የቆየበት ሁኔታ ነው ያለውና አምባሳደሮችም አሁን በቅርብ እየሰማን ያለነው መረጃ ኦልሬዲ የነበራቸው ኮንትራት የ1 አመት ነው። ስለዚህ እኛ 1 አመታችን ጨርሰናል፣ ስለዚህ ከዚህ በኋላ እኛ አይመለከተንም የሚል አስተያየትም የሰጡበት ሁኔታ ነው ያለውና አጠቃላይ የተጎጁን ሰው ቁጥር በጣም ከፍተኛ ነው። ባይዘው ከ1000 ሰው በላይ ነው ኦልሬዲ ክፍያውን ከፍሎ እየጠበቀ ያለና አሁን ያለውም አካሄዱም ተስፋ የሚሰጥ አይደለም። ግን እንደው እዚህ ጋር መነሳት ያለበት በዋነኝነት እንደው ብራንድ አምባሳደሮች እንደዚህ አይነት ስራ ሲሰሩ ማድረግ አለባቸው። ድርጅቶችን ማወቅ አለባቸው። አስተማማኝነቱን በደንብ ማጥናት አለባቸው። ከዛ ውጭ ደግሞ እኔ እስከማውቀው ብራንድ አምባሳደር
ኦልሬዲ ለአንድ አመት እንደሆነ አናቅም ነበረ። ብራንድ አምባሳደር እያለ የሚናገር ሰውዬ ለአንድ አመት እንደሆነ ኮንትራቱ አናቅም ነበረ። እኛውንም ውስጥ እነሱን አምነን ነበረ የገባ ነው። ድርጅቱ አዲስ ስለሆነ ያን ያክል እርግጠኛ የምንሆንበት አይደለም። ምን ያህል ርቀት ሄዳችኋል አድማጫችን? የሄድንበት ርቀት አሁን ላይ እንግዲህ ኦልሞስት በትዕግስት እየጠበቅን ነው። ጠብቁ የሚል ምላሽ ስለሰጡን እየጠበቅን ነው። ግን እውነቱን ለመናገር ያለው እንቅስቃሴ ተስፋ ሰጪ አይደለም። ኦልሬዲ እንዳልኩሽ 3 ወር ነበር የተባለው እና አሁን ኦልሬዲ 9 ወር ከዛም በላይ የሆናቸው ሰዎች አሉ። ኦልሞስት 11 ወር ምናምን ይሆነዋል እና ብሩንም ለማስመለስ ባይዘው አስቸጋሪ ሁኔታ ውስጥ ነው የገባ ነው። አሁን የብር ጥያቄ ስናነሳ ቶሎ አይሰጥም፣ ጠብቁ ወረፋ ነው የሚባለው እና ያለው ብራችንም እየሞተ ነው ሄደው። ወይ ብራችን በጊዜ መውጣት አልቻልንም፣ ወይ ደግሞ መኪናችን መረከብ አልቻልንም እና አጠቃላይ ለዚህ ግን የዳረገን ምንድን ነው ብዬ ነው ማምነው እኔ ብራንድ አምባሳደሮቹ ጋር ያለ በጣም ክፍተት አለ። በቃ እነሱ የሚያገኙትን ጥቅም ብቻ ነው የሚያስቡት። ከዛ በኋላ ህዝቡ ላይ ምንድን ነው የሚደርሰው ጉዳት የሚለውን ነገር በደንብ አርቆ አለማሰብ። እንግዲህ እነሱ ከህዝብ ጋር ነው የሚሰሩት። እንደዚህ አይነት ስራዎች ላይ እየተሳተፉ እንደሆነ የሚታወቅ ከሆነ እንግዲህ በህዝብ ዘንድ ያላቸው ተቀባይነትም እየቀነሰ ነው የሚሄደው እና ለረጅም ጊዜ ያላቸው ተቀባይነት በጣም እየቀነሰ ነው የሚሄደው በእነሱም ሳይድ እና በዚህ ደረጃ መተማመን የሌለበት ሁኔታ ነው ያለው እና በጣም እውነት ለመናገር በቃ ሰው እያለቀሰ ነው ማለት ይቻላል። ሆነስትሪ በቃ ምንም አማራጭ አጥቶ ነው። ገንዘቡን ቢጠይቅ አይሰጥም፣ መኪናውን ቢጠይቅ አይሰጥም። ማጋ ሄዶ ያልቅስ። በጣም የተቸገርንበት ሁኔታ ነው ያለው እና እንደው በዚህ በኩል የሚመለከተው አካል ካለ እውነት በምን ያክል ቁጥጥር እየተደረገ ነው? እንደው ህዝቡ ምን ያክል ምሬት ውስጥ እንደገባ ግን በደንብ እየታየ ነው ወይ? ቁጥጥር እኔ እንጃ አለ ብዬም አላምንም እውነቱን ለመናገር እና እንደው በዚህ በኩል እየተሰራ ያለ ስራ ካለ እንደውም ቢገለጽ በጣም ጥሩ ነው ብዬ አስባለሁ። አድማጫችን ለአስተያየቶ እጅግ አድርገን እናመሰግናለን። መልካም ቀን። አመሰግናለሁ። እሺ ምናልባት እንግዲህ አድምጠውታል እንግዳችን ከዚህ ከብራንድ አምባሳደርነት ጋር ቀደም ሲል እርስዎም እያነሱት ነበርና እንደው ያለው ምልከታና ቁጥጥር ያለም ስለመሰላቸው ነው ከዚህ ጋር አድማጫችን ያነሱት ሀሳቡ። አዎ በተለይ ደግሞ እንግዲህ የእናንተ ባለስልጣን መስሪያ ቤቱ ከማስታወቂያ ይዘት ጋር ቁጥጥርና ክትትል እንደሚያደርግ ይታወቃል። ነገር ግን በጣም የተጋነኑ ማስታወቂያዎች ሲነገሩ እንሰማለን። ቅድም እርስዎም ብለውታል። በነጻ ወይም ደግሞ ወለድ የለውም፣ ምንም አይነት ወጪ አያወጡም፣ አትራፊ ኖት፣ እኛ ጋር ቢመጡ ይህን ያህል ትርፍ ያገኛሉ። በተለይ ደግሞ የአክሲዮኖችን በተመለከተም እነሱም ቢነሱ መልካም ነው። እኛ ጋር አክሲዮን ቢገዙ በአመቱ መጨረሻ ይህን ያህል ፐርሰንት ትርፋማ ይሆናሉ የሚሉ የተጋነኑ የኢትዮጵያ ካፒታል ገበያ ባለስልጣንም ማስታወቂያ ይዘቶችን እንደሚቆጣጠር ይታወቃል። ነገር ግን እንደው ከይዘት አንጻር በጣም የተጋነኑ ምድር ላይ በምንኖረው ዓለም ላይ ሊሆኑ የማይችሉ ነገሮች ነገር ግን የሰዎችን ትኩረትና ቀልብን ለመሳብ ምርቶችን ለመሸጥ አገልግሎቶችን ለተጠቃሚው ተደራሽ ለማድረግ እንደዚህ አይነት ነገሮች ሲዘዋወሩ እናያለን። አድማጫችንም ደግሞ ይህንን ሀሳብ አንስተውታል። የተጋነኑ ማስታወቂያዎች አሉ፣ ከእውነት የራቁ የሚመስሉ ግን ለእውነት በጣም የቀረቡ ሰዎችን ግራ የሚያጋቡና በእነዚህ ጉዳይ ላይ እንደው ትንሽ ቢብራራ መልካም ነው። እሺ አመሰግናለሁ። ግነት የማስታወቂያ አንዱ ባህሪ ነው። ያ ግነት ግን በጣም ሄዶ ማሳሳት ጋር እስካልደረሰ ድረስ ማለት ነው። ድራማቲክ ማድረግ ቀጥታ ልክ እንደ ዜና አይቀርብም። ማስታወቂያ ድራማቲክ ይደረጋል። የተወሰነ ግነት አለው። ከዛ አልፎ ግን ህብረተሰቡን ማሳሳት የለበትም። እንዳልሽው አሁን ከዚህ ከሪል ስቴት ማስታወቂያ ጋር እንደውም በቅርብ የገጠመን ምንድን ነው 40% በነጻ ነው የሚለው ማስታወቂያው 60% ይከፍሉና 40% በነጻ ነው የሚለው ብሮድካስት ሚዲያው ላይ እየሄደ ነው። የመጀመሪያው ቀን አየ ነው ና ወዲያውኑ ደውለን ማስታወቂያው እንዲወርድ ያደረግን። በምንም ተአምር 60% ተከፍሎ ቤትን ያህል ነገር 40% በነጻ ሊሰጥ አይችልም። ምናልባት ያን 40% በነጻ ያሉትን ፕራይስ እዛው 60% ላይ ከተው ካልሆነ በስተቀር ያ ደግሞ ህብረተሰብን ማሳሳት ነው። ህብረተሰብ በማስታወቂያ መሳሳት የለበትም። ያ ማስታወቂያ ከሚዲያ እንዲወርድ አድርገናል። በጣም አሁን ይሄ የሪል ስቴት ዘርፉ ላይ ከዚህ ከአክሲዮን ሽያጭ ጋር በጣም ህብረተሰቡ እየተሸወደ ያለው እሱ ጋር ነው።
እኛ ጥቆማ ነው የምንፈልገው። አሁን ያ 40% በነጻ የሚለውን ስላየን ነው እንጂ 40% ነጻ የሚለውን ስላየን ነው እንጂ ከዛ በተለየ በጣም ህብረተሰቡ የተጭበረበረ ነው። ስለዚህ እሱን ላይ እየሰራን ነው። ስናይ ማስታወቂያው እናስወርዳለን። ከዛ በተረፈ ግን ጥቆማ እንፈልጋለን ከተጠቃሚው ማለት ነው። እውነት እየሄደ ያለው ማስታወቂያና ሪል እነሱ ሄደው ሪልስቴቱ ጋር ሲሄዱ የሚያገኙት ዋጋ ትክክል ነው ወይ፣ ተመሳሳይ ነው ወይ? ካልሆነ ወደ እኛ ጥቆማ እንዲያደርጉ እንፈልጋለን። በተቋማችን 9092 የጥቆማና ቅሬታ የምንቀበልበት መስመር አለን። የማስታወቂያ ብቻ ሳይሆን ከይዘት ጋርም ተያይዞ ሚዲያ ላይ ለሚመጣ ቅሬታና ጥቆማ እንቀበላለን። ምክንያቱም እንዲህ በምናየው ነገር የምናገኘው አይደለም። እኛ በሞኒተሪንግ አናገኘውም። ህብረተሰቡ እየተጭበረበረ መሆኑን አሁን እንዳልኩሽ 40% በነጻ የሚለውን ስላየ ነው። በጣም ተጋኗል። በዛ ልክ ሊሄድ አይችልም። ያንን አስቁመናል። ግን አለ በቃ ህብረተሰቡን በተለያየ መልኩ ያጭበረብሩታል ሲሄድ እዛው አክቹዋል ቦታው ላይ ሲደርስ። ስለዚህ ህብረተሰቡ እዛ ሄዶ ያን የተባለውን ነገር ካላገኘ ጥቆማ መስጠት ነው ያለበት። ወደ ፖሊስ መሄድ አለበት፣ ወደ ህግ አካል ማለት ነው። አሁን ቅድም የደወሉት አድማጭ እንዳሉት ያ ብራንድ አምባሳደር ሆኖ ያስተዋወቀውን ሰው በማየት ተጭበርብረዋል አይደል? ወደ ህግ መሄድ አለባቸው። የተጭበረበሩ ሰዎች 1 2 3 ሆነው ሄደው ያመለክታሉ። ከፖሊስ ጋር እኛ እንሰራለን። እውነት ያ የተባለው ነገር አለ ወይ የለም የሚለውን አይቶ ህግ ደግሞ የራሱን እርምጃ ይወስዳል። ምክንያቱም አሉ በቅርብ ቲክቶከሮች ተይዘው እርምጃ እየተወሰደባቸው ያሉ በእንደዚሁ በማስተዋወቅ ማለት ነው። የካውንስሊንግ ስራ ለመስራት ፍቃድ ያወጣ ተቋም ወደ ውጭ ህብረተሰቡን እንልካለን ብለው በጣም ብዙ ህብረተሰብ የተጎዳበት፣ ቤተሰብ የተበተነበት፣ የአእምሮ መታወክ ሁሉ የደረሰባቸው ልጆች አሉ። ብዙ ንብረት ሽጠው የሆነ ሀገር እንሄዳለን ብለው ብዙ ንብረታቸውን ቤተሰባቸውን በትነው የቀሩ ዜጎች አሉ። ስለዚህ እነዛን በጥቆማ ነው ልናገኝ የምንችለው። እኛ በሞኒተሪንግ አናገኘውም። ተጎጁ ያ የተጎዳው አካል ግን ወደ እኛም መጥቶ ሊሆን ይችላል። በነገራችን ላይ የኛም የሚዲያውም የኛም ድክመት አለበት። እኛም ራሳችን በደንብ ፕሮሞት አላደረግንም። 9192 በደንብ መተዋወቅ አለበት። እናንተም እንደ ሚዲያ ይሄንን ቁጥር ማስተዋወቅ አለባችሁ። ህብረተሰቡ ካወቀ ወደ እኛ ይደውላል። እኛ ደግሞ እናጣራለን። ከህግ አካላት ጋር በመሆን እነዛ ሰዎች ላይ እርምጃ እንወስዳለን ማለት ነው። መልካም፣ እጅግ አድርገን ነው የምናመሰግነው። አድማጭ መስመር ላይ ያለ መልእክት እንሰማና ከመልእክት በኋላ የአድማጫችንን ጥያቄ እናስከትላለን። ሄሎ፣ ጤና ይስጥልን አድማጫችን። እንደምን አረፈዳችሁ? ማንን በል? ከየት ነው? እንዴት አረፈዱ? ሳባ ነው ስሜ። ቆየኝ። እሺ፣ ከዚህኛው በፊት አንድ አባታችን አንስተውት ነበር ሀሳቡን። እሺ፣ እኔም መተንፈስ ስላለብኝ ነው፣ ውስጤ ስለታመመ። ለእኛ ነው ለእንግዳችን ነው ጥያቄው? ለእንግዳችን። እሺ፣ ለእንግዳችን መተንፈስ ስላለብኝ ምናልባት መፍትሄ የሚገኝ ከሆነ ጥሩ። ከኔ በፊት ያነሱት አድማጫችን ስላሉ ነው። እሺ፣ ይቀጥሉ። ስም የድርጅት ስም እንዳይጠቅሱ። አልጠራም። የ2 መኪና ክፍያ ነው የከፈልኩት እኔ። ግን ምንም ነገር የለም። ባንክ ስንሄድ ከዚህ በፊት የከሰሱ ሰዎች ስለነበሩ ብሩ መንግስት አግዶታል። ባንክ ላይ ብር እንኳን ይመለስልን ስንል ማለት ነው ታግዷል ብሩ። መኪናው ስንል መኪና የለም፣ ዛሬ ይመጣል ነገ ይመጣል በተስፋ ጠብቁ እንዲበሉ። ጅቡቲ ገብተዋል ተብሎ ሁሉ ቢሆን በማይታወቁ ቲክቶከሮች ማስታወቂያ ተሰርቷል። እነዛ መኪናዎች እየታዩ ሌላ እንትን እያሳዩ ማለት ነው። በዚህ 1 ወር ውስጥ በዚህ ሳምንት ውስጥ በዚህ 15 ውስጥ ይገባል በሚል ማስታወቂያ ሁሉ ተሰርቷል። የለም ግን 1 አመት አልፎኛል። እኔ ከነ ጓደኛዬ 2 መኪና ሂሳብ ነው የከፈልኩት ወደ 3.450 አካባቢ 3,450,000 ብር አካባቢ ነው የከፈልኩት። ግን ምንም ተስፋ ያለው ነገር አይደለም። መንግስትስ የህግ አካልስ አሁን እንግዳችንም እዚህ እንደዚህ አይነት ሁኔታ ላይ ነው ያለው። ህዝቡ ከ1000 ሰው በላይ ነው የተበላው። 50 መኪና ምናምን ያልሞላ ነው አምጥተው ለህዝቡ ያከፋፈሉት። ህዝቡም ያንን አየ። በቃ ወዲያው ነው ብሩን አውጥቶ ሞተር ሸጦ፣ ቪትስ ሸጦ፣ ዴክስ ላዳ ሸጦ የኤሌክትሪክ መኪና እሰራለሁ ብሎ የከፈለ ህዝብ ነው። ቤተሰቡን በትኗል። ኦልሬዲ ሞተር የሚሰራ ሰው ቤተሰቡን በትኗል። ልጁን ማስተማር አቅቶታል። መኪና እሰራለሁ፣ መኪና ራይድ እሰራለሁ ብሎ ሞተር ሸጦ ያለውን ጨማምሮ የኤሌክትሪክ መኪና አገኛለሁ በሚል በ950,000 ብር የኤሌክትሪክ መኪና እንሰጣችኋለን ብለው ነው ያን ሁሉ ነገር የተፈጠረው። መንግስት ምን አይነት እኛ ቀን በቀን እንሄዳለን፣ በሳምንት 2-3 እንሄዳለን። ብሩ ሁላ ዲፖዚት ጠይቁ ተብለን ጠየቅን፣ አስገባን ማመልከቻ። አሁን መጨረሻ ላይ ብሩ ባንክ ታግዷል። ከሶስት ሰዎች ስለነበሩ በእነዛ ሰዎች ምክንያት ብሩ ታግዷል ነው የሚባለው። ምንም ብር የለም። እኛ ከአንዳንድ ፋይናንሶችም ስንሰማ ብሩም የለም ወጥቷል።
መኪናው ስንል መኪናውም የለም። ምንም ተስፋ ያለው ነገር አይደለም። አሉ የተባሉ የኪነ ጥበብ ባለሙያዎች ናቸው። ስምም መጥራት ሳያስፈልግ ትልቅ አሉ የተባሉ ባለስልጣናት ነው የነበሩት ብራንድ አምባሳደር ተብለው መጀመሪያ ላይ የቀረቡት። እነዛን አይተን እኛ እነሱ ያሉበት ሁኔታ ላይ ተብሎ አውጥተን የከፈልነው ብር ምንም ውሃ በልቶት ነው የቀረው። እዚህ ላይ ምንድን ነው መንግስትስ ምንድን ነው የሚለን? ያ ብዙ ቦታ ሄደናል፣ ምንም ምላሽ የሚሰጠን አጣን። ቢሮ ስንሄድ እነሱ ጋር ማንም የሚያናግረን እንኳን ኃላፊ የለም። አልገባም፣ ከሳት ነው የሚገባው፣ ነገ ነው የሚገባው ነው የምንባለው። ተስፋ አጣን። እንደው ባካችሁ መንግስት የህግ አካል ይህን ጉዳይ የሚያውቀው ከሆነ መቼም ያላወቀው የሚዲያ አካል የለም እርግጠኛ ነኝ። በየሚዲያው እየዞረ ነው እንትኑ። እንደው ባካችሁ እስኪ መፍትሄ ካለው የሆነ የሚሄድበት ሁኔታ ካለ ወይም እኛ መሄድ ያለብን ሁኔታ ላይ ካለ እስኪ እንደው ቀደም ሲልም እንግዳችን እያብራሩ ነበረ። በድሪያ ውልጫፎ በኢትዮጵያ መገናኛ ብዙኃን ባለስልጣን የማስታወቂያ ክትትል ዴስክ ኃላፊ አድምጠዋቸው ከሆነ እንግዲህ መሰል መጭበርበር የደረሰባቸው ሰዎች የት መሄድ እንዳለባቸው እያብራሩ ነበር። በድጋሚ እናብራራለን። ለአስተያየቱ እጅግ አድርገን እናመሰግናለን። እሺ ሰላም ዋሉ። እሺ መልካም እንግዲህ አድማጮችም የራሳቸውን ገጠመኝ እንዲሁም ደግሞ ስለ ማስታወቂያ ያላቸውን ግንዛቤ በማስታወቂያ ምክንያት ደግሞ ምን ያህል ርቀት ሄደው ምን ያህል ደግሞ እንደተጎዱም የራሳቸውን ገጠመኞቻቸውን አካፍለውናል። ይህ ለሌሎችም አድማጮች መማሪያ ነው። እንግዲህ ቀደም ሲልም እንደተጠቀሰው ሌሎች አድማጮችም በ9192 ላይ ጥቆማዎችን መስጠት እንደሚችሉም እንግዳችን ጠቅሰዋል። ዛሬ ደግሞ ከማስታወቂያ ጋር ተያይዞ አንዳንድ ጉዳዮችን እያነሳን ነው። እንግዳም አለን። በኢትዮጵያ መገናኛ ብዙኃን ባለስልጣን የማስታወቂያ ክትትል ዴስክ ኃላፊ በድሪያ ውልጫፎ እኛ ጋር ናቸው። ጥያቄዎቻችሁን የመለሱ ጥሩ ቆይታ እያደረግን ነው። እንቀጥላለን። አድማጮች ከኛ ጋር ስለሆናችሁ እያዳመጣችሁን ስለሆነ እጅግ እናመሰግናለን። አሁንም ያላችሁን ሀሳብ፣ አስተያየት፣ ጥያቄዎች፣ ጥቆማዎችን በ0116684622 ወይም ደግሞ በ0116663582 ላይ በቀጥታ እየደወላችሁ ልታጋሩን ትችላላችሁ። በተነሱ ጥያቄዎች ላይ ደግሞ ምልከታ ይሰጡልናል። የማጠቃለያ ሀሳብም ስናደርገው እንግዲህ የተወሰዱ እርምጃዎችን ወደ በኋላ ብለን ስንገፋ ነበር። አሁን ባለስልጣን መስሪያ ቤቱ የወሰዳቸው እርምጃዎችን እናነሳለን። እንግዲህ አድማጮችም ጥያቄዎቻቸውን በደንብ አድምጠዋልና በተለይ ከብራንድ አምባሳደርነትና ያው የሰው ፊት አይተን ነው ማስታወቂያውን አሳምኖን ነው የተሸወድ ነው ብለዋልና እሱ እንዴት ነው የምታዩት? ደግሞ ቀጣይ የሚሰሩ ስራዎች ምን ይመስላሉ? ከዛ ባለፈ ደግሞ የወሰዳቸው እርምጃዎች ካሉ የተወሰዱ እርምጃዎች በብዛት አሁን ኦንላይን ሚዲያው ላይ ከህግ አካላት ጋር የምንሰራው ህግ የያዘው ጉዳይ ስለሆነ እንደዚህ ተደርጓል እንደዚህ ማለት ለእኔ አሁን ይከብደኛል። ብሮድካስት ሚዲያው ላይ ስንሄድ ግን እንዲህ የተሳሳቱ የሆነ ማስታወቂያዎች ሲኖሩ ወዲያው ነው የምናስቆመው። ሬዲዮም ላይ ይሆናል፣ ቴሌቪዥን ላይ ወዲያው ደውለን ትክክል እንዳልሆነ ማስታወቂያው እንነግራቸዋለን። ማስታወቂያው ይወርዳል ማለት ነው። ምክንያቱም ዳሜጁ ከፍ ያለ ስለሆነ በዛው ሰዓታትን ጊዜ እየወሰደ በሄደ ቁጥር ህብረተሰቡ ላይ የሚያስከትለው ዳሜጅ ከፍ ያለ ስለሆነ ወዲያው ነው የምናስወርደው። ቅድም አድማጫችን ያለው ይሄ ከብራንድ አምባሳደር ጋር የተያዘው ጉዳይ እንዳልኩት ነው። ሰዎቹን ነው ሰው የሚከተለው፣ እዛ ላይ የሚቆሙትን ሰዎች። አሁን እንዳለው ለአንድ አመት ኮንትራት መሆኑን እኛም አናቅም፣ ህብረተሰቡም አያቅም። ስለዚህ ህብረተሰቡን በጣም ኃላፊነት መውሰድ አለበት። ያ የቆመው ሰው ተከፍሎት ነው የሚቆመው። ሲቆም ስለተከፈለው ብቻ ነው የሚቆመው። ያን ብር ስላገኘ የህብረተሰቡ እንትን ላዩ ላይ እንደተሸከመ ኮንሲደር አያደርግም። ስለዚህ የሆነ ሰው ስለተናገረ ብቻ ቀደም እንዳሉት 3.4 ሚሊዮን ብር ትልቅ ብር ነው። ሄደሽ ለማንም አትሰጭም። የተባለው ነገር ሪል አለ ወይ? የተባለው መኪና የወሰዱ ሰዎች አለ ወይ? በዛ በተባለው ብር በተባለው ጊዜ መጥቶ የወሰዱ ሰዎች አሉ ወይ የሚለውን ህብረተሰቡ በደንብ ቼክ ማድረግ አለበት። ብራንድ አምባሳደሮቹ ብቻ ሳይሆን ህብረተሰቡም ራሱን ፕሮቴክት ማድረግ ያለበት። ትክክለኛውን ነገር ነው ወይ እነዛ ሰዎች እያወሩ ያሉት? መሬት ላይ ያለው ነገር እንደዛ ነው ወይ ብሎ ህብረተሰቡ ራሱን መጠበቅ አለበት። ብራንድ አምባሳደሮች ተከፍሏቸዋል። 15 ቀንም 20 ቀንም ያ ፕሮሞሽን ሄዶ ሊጠፉ ይችላሉ።
በቃ እኛ ተጠያቂ አይደለንም ሊሉ ይችላሉ። ስለዚህ ተጎጂው ህብረተሰቡ ስለሆነ ህብረተሰቡ ራሱን መጠበቅ አለበት። እነዚህ አምባሳደር የተባሉ ሰዎች ደግሞ አምባሳደር ቅድም እንዳልኩት አምባሳደር ያደረጋቸው ይሄው ህዝብ ነው። ስለዚህ ያንን ህዝብ መጉዳት የለባቸውም። ለጊዜያዊ ጥቅም ብለው መጉዳት የለባቸውም። ኃላፊነት አለባቸው። የህብረተሰቡ ኃላፊነት አለባቸው ላያቸው ላይ። ስለዚህ ተጠያቂም ነው የሚሆኑት። ከተጠያቂነትም አያመጡም። ታዋቂ ሰዎች ስለሆኑ ባለስልጣን ስለሆኑ ህግ አይተዋቸው። ስለዚህ በዛ መልኩ መታየት አለበት። ተጎጂ ነን የሚሉ ቅድም ደዋያችን ተጎድቻለሁ ብለዋል። ወደ ህግ ነው መሄድ ያለባቸው። ህግ ላይ ወደ ህግ ሄደው የደረሰባቸውን ጉዳት በያዙት ማስረጃ መሰረት ከህግ ጋር ቀርበው ፍትህ መጠየቅ አለባቸው ብዬ ነው ማስበው። ሌላ እንደ ተቋም ከዚህ ከኦንላይን ሚዲያ ጋር እኛ በጣም እየሰራን ያለብንበት ጉዳይ ነው። በእኛ ተቋም ብቻ አይደለም ይሄ ሶሉሽን ሊያገኝ የሚችለው ብያለው ቅድም። እንደ ሀገር ትልቅ ዘርፍ ነው። ጥቅሙም ጉዳቱም በዛው በስፋቱ ልክ ነውና እንደ ሀገር እንደ መንግስት ትልቅ ትኩረት ያስፈልገዋል። እንዳልኩት የህግ ማሻሻያዎች ያስፈልጉታል። ቴክኖሎጂውን ደግሞ ከፍ ባለ ቴክኖሎጂ ነው መሄድ ያለብን ብዬ አስባለሁኝ። ይህንን ነው በማለት ነው። እጅግ አድርገን ነው የምናመሰግነው። እንግዳችን በድሪያ ውልጫፎ በኢትዮጵያ መገናኛ ብዙኃን ባለስልጣን የማስታወቂያ ክትትል ዴስክ ኃላፊ እዚህ ስቱዲዮአችን ተገኝተው ሰፋ ያለ ማብራሪያ ስለሰጡን፣ ለአድማጮችም ጥያቄ ምላሽ ስለሰጡልን እጅግ አድርገን እናመሰግናለን። እንግዲህ ሰሞነኛ መሰናዷችን ወደ መጠናቀቁ ነው። አድማጮችም ደግሞ እየደወሉ የተለያዩ ሀሳብ አስተያየቶችን እንዲሁም ደግሞ በራሳቸው ላይ የገጠማቸውን በብራንድ አምባሳደርነት በማስታወቂያ ላይ በተመለከተ የራሳቸውን ገጠመኝም አካፍለውናል። ሌሎች አድማጮችም እንግዲህ ከዚህ ነገር ትልቅ ትምህርት እንዳገኙበት ተስፋ እናደርጋለን። ሌላው ደግሞ የአሳሳች ማስታወቂያዎችን በተመለከተ የጥቆማ የስልክ መስመርም እንዳለ 9192 በ9192 እየደወሉ የሚጠቀሙትን ምርትም አገልግሎትም በማስታወቂያ ላይ የተለያዩ ጥርጣሬዎች ካሏቸው ያው ጥቆማዎችን እንዲሰጡ እንላለን። እንግዲህ የነበረን ቆይታ እጅግ ጥሩ ነበረ። በእርግጥ ይሄ ሰፋ ያለ ጉዳይ ነው። በዚህ ሰዓት ብቻ የሚጠናቀቅ ጉዳይ አይደለም። ያው በቀጣይም በሌሎች ጊዜያት ደግሞ ከእንግዳችን ጋር ተገናኝተን ሌላ ሰፊ ውይይት እናዘጋጅላችኋለን። የዛሬውን ግን በዚሁ እንቋጫለን። መልካም ቀን ይሁንላችሁ። ትርታ 97.6 ኤፍኤም ትርታውን እያዳመጡ አብረውን ይቆዩ።